8 ዓመት ሙሉ እያንዳንዱን ቀናቶች አውጧቸው። ወለጋ ላይ ሙስሊሙና ክርስቲያኑ እንደዛ በአንድ ስርዓተ ቀብር በእምነት ሁሉም በክርስቲያኑም ፍትሐት ሳይፈጸም በእስልምናውም ሶላተል ጀናዛ ሳይሰገድለት እንደ ቆሻሻ በሎደር ነው አንድ ጉድጓድ ውስጥ የተቀበሩት። ይሄ የትኛው ነው ታዲያ? በአማራነታቸው ነው እንጂ ክርስቲያን በመሆኑ ነው? ሙስሊም በመሆኑ ነው? አይደለም፣ በማንነታቸው ነው። ሙስሊሙ እኮ አልተረፈም። በተመሳሳይ ቀን ሙስሊሙም ክርስቲያኑም ተገለዋል ወለጋ ላይ። ስለዚህ ማንነውን ሙስሊምን ገዳይ ነው እያለ ሊያመጣ የሚችለው? አይሆንም። ህዝባችን ነቅቷል። አሁን በየትኛው መንገድ ሊሆን አይችልም። ስለዚህ ይሄን ገዳይን በማስተባበር ለገዳዮች ሽፋን በመስጠት ገዳዮችን ስፖንሰር በማድረግ እያንዳንዱ የሄዱባቸው በተለይ 3 ነገሮችን እዚህ ጋር ማንሳት ፈልጋለሁ። የመጀመሪያው የፕሪሚየም ስፖንሰር የሆነው ሀበሻ ቢራ ነው። ሲቀጥል ፔፕሲ ያልነው የሞሃ ምርት ስለሆነ የለስላሳ ምርቶች ነው፣ ፔፕሲ ነው። ሌላኛው በተመሳሳይ ኦርቶዶክስ፣ ክርስቲያን፣ አማራ ሲገደሉ ሁሌም የአማራን የበታችነት፣ የክርስቲያንን የበታችነት፣ የሙስሊምን የበታችነት እያንዳንዱ የነበሩ ባህላችን እንዲጠፉ ያደረገ አዋሽ ባንክ ከዚህ በፊት የመስቀል በዓል ላይ ክርስቲያኑ የዓመታዊ ካላንደር በዓል እኮ ነው ገብታችሁ ስራ መስራት መቻል አለባችሁ ብሎ አስገዳጅ ሁኔታ ሰጥቷል። ማን? አዋሽ ባንክ። ይሄው አሁንም ለሁለተኛ ጊዜ የኛ ወንድሞች እህቶች እየተገደሉ እየታረዱ ባሉበት ሰዓት ለጨፋሪዎች ለዘፈኖች ሚሊዮን ብር በጅቶ አዲስ አበባ ላይ አርሰናል ዋንጫ በሚል ምክንያት ድምጽ እንዳንሆን ከበር የተደረገበት ሁኔታ አለ። ይሄን ያስተባበራችሁ አላችሁ። ከአርቲስት በርካታ አርቲስቶች የመጀመሪያው ቁጥር 1 እንደማይገኝ ያሳወቀው አርቲስት ሄኖክ ድንቁ ነው። እነ ታደለ ሮባ ነው ይሪ ሌሎች ከዛ በኋላ ሁላቸውም ሰርዟል። አስጌሪ እንደሾው ማታ እንደዛ ሲጨፍር ሲያስደልቅ ቆይቶ ጧት ላይ መጥቶ በሌላ እንትን ለአማራ ገቢ ማሰባሰብ ምን አይነት ቃቃ ጨዋታ ነው? እኛ ገንዘብ አይደለም የቸገረን፣ አማራ ገንዘብ አይደለም የቸገረው፣ ብር አይደለም የቸገረው፣ በማንነቱ እየተገደለ ነው። ስለዚህ እየተገደሉ ላሉ ድምጽ መሆን መቻል አለባችሁ ነው። ይሄን ማድረግ ሲያቅተው ግን አማራ ለሌሎቹ መጋቢ የሆነ ኃይል እኮ ነው። በየትኛውም እንዳብነር ብዙ ነገሮችን ለሀገር ባለውለታ የሆነ ነው። ስለዚህ ሁሉም ሰው ማውገዝ መቻል አለብን። 290 ምናምን ሰው አለ። በእያንዳንዳችሁ እየሰራችሁ ቪዲዮ መልቀቅ መቻል አለባችሁ። ሁሉም ሰው በየግላችን ማለት ነው። የመጀመሪያው አንፎሎው ማድረግ መቻል አለብን። እኛ እኮ ነን ከፍ እንዲሉ ያደረግናቸው። የኢትዮጵያ ሕዝብ ጥሩ ስትሰራ ከፍ ያደርጋል፣ ካልሰራህ ደግሞ ዘቅዝቆ ማውረድን መጣልን በነበረህ ልክ አንኮታክቶ ታች እንድትሆን ማድረግ ደግሞ ይችላል። እውነትን ሐቅን ስለሆነ ማለት ነው። ስትሰሩ እንደግፋችኋለን፣ መልካም ቀና ስትሆኑ ማለት ነው። በምን አይነት ከመቼውም ጊዜ በላይ የመጨረሻው መልእክቴ ምንድነው? ይህን የአርሲ ጭፍጨፋውን አስመልክቶ በርካታ የሆኑ ወሎ ላይ ከዚህ በፊት እንደምናውቃቸው ከሚሴ ባቲ አካባቢ ከፍተኛ የሆነ ከዚህ በፊትም በርካታ የሆኑ የኦነግ ሸኔ አባላትን በአማራን ሲጨፈጭፉ የነበሩት። ስለዚህ አሁን ሙስሊሙን ገሎ ክርስቲያንን የገደለላችሁ ማለት ፕሮጀክት አዘጋጅቷል። ስለዚህ በመላው ኢትዮጵያ የምትገኙ ወጣቶች በደንብ ልንማንን ይገባል። ከዚህ በኋላ መጠበቅ አለብህ፣ ሙስሊሙን መጠበቅ አለብህ። ክርስቲያኑ ደግሞ ሙስሊሙን መጠበቅ አለበት። ሙስሊሙ ክርስቲያኑን መጠበቅ መቻል አለበት። ገዳያችን አብይ አህመድ ብቻ ነው እንጂ ሙስሊም መቼውንም ክርስቲያንን ጠለው ሆኖ አይደለም። በስማችን ግን እየተነገደበት ነው። በስማችን በርካታ የሆነ ረብጣ ዶላር ተበጅቶላቸው ይሄን የሚያበረታቱ
ስሜት ቀስቃሽ እየለቀቁ እኛን ያን ነገር እንድናደርግ ፈቅድም የትኛውም ቅዱስ ቁርአን አይፈቅድም። አይደለም ክርስቲያን ሰውነት መቅደም መቻል አለበት ነው። አርሲ ላይ ባለው ጉዳይ ሁሉም ሰው ቪዲዮ እየሰራ መልቀቅ መቻል አለበት ነው። ይህ ማለት ምንድነው? እስልምናና ክርስትናን እንደ እምነትን ዋነኛው የግጭት የእድሜውን ማራዘሚያ እያደረገ የተጠቀመው ስለሆነ ይህ እምነት ለሺህ ዓመታት ከበፊትም የቆየ ወደፊትም የሚቀጥል የበለጠ ተደጋጋፊ መሆናችንን የበለጠ በጋራ ፍቅራችንን የበለጠ አንዱ ለአንዱ መተሳሰብ መቻል እንዳለበት ይሄንን ማሳየት መቻል አለበት። አንዳንድ ኡስታዞች ወይም ከአንዳንድ ቄሶች የተናገሩት ንግግር እየቆረጡ በማምጣት ይኸው እረዱ ብሏል በማለት እርስ በርስ እንድንባላ ለማድረግ እየተለቀቁ እነሱን በደንብ ማየት ያስፈልጋል። ስለዚህ እኛ አንድነታችን የሚያጠናክሩ አንድ የሚያደርጉን ትክክል እንዳልሆነ ያ ክርስትናና የእስልምና ሃይማኖት እስካሁን ድረስም ተዋዶ ተፋቅዶ የኖረ እንዳለ ወደፊትም ይኖራል። ማንም ሊያጠፋው የማይችል ስለሆነ ማለት ነው። በእምነት ደረጃኛ ችግር የለብንም። ከነዚህ ትንሽ ነገሮች ይልቅ ብዙ አንድ የሚያደርጉን በርካታ ነገሮች አሉ። በደስታ በሐዘን በመከራው እኔ እስከማውቀው እኛ እስከምናውቀው ሁላችንም የሰርግ ስነ ስርዓታችንን ብናይ ሙስሊሙ ሲሰርግ ለክርስቲያኑ አንድ በሬ ወይም በግ ወይም ፍየል ባቅሙ ልክ ለክርስቲያን ጎረቤት ወገኑ ሰጥቶ ነው። ክርስቲያኑን በተመሳሳይ ሲሰርግ ባቅሙ ልክ በኢኮኖሚው ልክ አንድ በሬም ሆነ አንድ ፍየል አንድ በግ ሰጥቶ ዳስ ተጥሎ በጋራ ሙሽራት በልቶ ጠጥቶ የሸኘንበት የምናውቀው ይሄ ነው። ባረፋ በጥምቀቱ ታቦቶች ሲወጡ አብረን በልተን ጠጥተን ሸኝተን የኛ ኢዳል ፈጥር በሚሆንበት ሰዓት ገንፎ ተገንፍቶ የመጀመሪያ ከመብላት እንትን ከማለት በፊት ጎረቤት ያለውን የክርስቲያን ወንድሞቻችን ወገኖቻችን እነሱን ገንፎ አብልተህ አጠጥተህ ቡና ተፈልቶ ዳቦ ተቆርሶ ያሳልፍነው ያ ነው። ስለዚህ ግን የሚመሰክር የለም፣ ስለዚህ የሚናገር የለም፣ ስለዚህ የሚያወራ የለም፣ ስለዚህ የሚያስረዳ ግን የለም። ስለዚህ ይሄ ትክክል አይደለም። እሱ በፈለገው ልክ አብይ አህመድ ባቀደው እቅድ ልክ ሊሳካ አይችልም። አሁን ህዝባችን በደንብ ነቅቷል፣ ጠንቅቆ ያውቃል። ዛሬ ላይ በ5 ደቂቃ ውስጥ ዓለም ላይ የተፈጠረውን እያንዳንዱ ሁነት በርካታ ወጣቶች በገጠር በከተማው እጁ ላይ ነው ስልኩ ያለው። ያያል፣ ይሰማል። አይደለም ኢትዮጵያ ውስጥ የተፈጠረ ያለውን ነገር ማለት ነው። የደነዘዘውና ሁሌም አንድም ቀን ኢትዮጵያን አስቧት የማያውቀው አብይ አህመድ በዚህ ሊሸፈን አይችልም። ክርስቲያኑ ምን ብሎ ሙስሊሙን ይጣላል? ስለዚህ ይሄ የእምነት ጦርነት አይደለም፣ የማተብ የመስቀል ጦርነት ያለው ውሸት